ግን በውስጥ በኩል አለን ኩማ በቃ ወይ አብረን እንደህያለን ወይ አብረን እናድጋለን ሁላችሁም ይሄን ልጅ አንሱት ባላወቀበት ቦታ ነው የወደቀው መሳቂያ እናንተ ናችሁ የሚሳቅባችሁ እሱ አይደለም ከ60 ሚሊዮን ህዝብ ተፈጥረን አንድ ሰው እንደሌለ አንድ ሰው አጠገባችን እንደሌለ አይዞህ እንኳን የሚለው እንኳን የለም ገባችሁ እኛው ነን የትላንትናዎቹ ተረጋጮች የትላንትናዎቹ ፈለፊ የተጋፈጥነው ነው ዳልቻ ኢቭን ቤታዮ ናት ይሄን ነገር ያሰባሰበችው ቤታዮ ናት የትላንትና ልጃችን ናት የፈለገ ነገር የፖለቲካ ልዩነት ቢኖር የመጀመሪያ አስጠጋችሁ አይዞህ ብላ ቤታዮ ናት ነጉቺ ናቸው ግን አዘንኩኝ ከናንተ መፈጠሬ አዘንኩኝ እኔ ለአማራ ብንጫው ኖሮ የፎቅ ባለቤቶች እንሆን ነበር ይሄንን ወቁ ጂጂ እኮ ሁላችንም እኮ አይደለም ሁሉንም አጠቃላልች አንተ ራስህን አውጣ አንተን አላልኩኝ ከሳምንት በፊት የሚሊየን ኮይን ያወረዳችሁት ለእንትና ለማን ነው ስሙ ለአስሊ ያ የኔ ጌም ጊዜ አልመጣችሁም እኔ አልተቸገርኩም በብዛት የተቸገረ ሰው እሱ ነው ከሳምንት በፊት ኮይን ካወረዳችሁ አሁን እየተናገርን ነው አይደለ ለምን አልሰጣችሁት ያ ቢያንስ 2 ሳምንት ይሆናል ተቸግር ያለው እያለ ነው አንዳችሁም የላችሁ ያ ባንዲራውን ይዞ ፍለፊት የተጋፈጠው በየመንገድ ላይ ተዋረደው የተሰደበው ኩማ እንጂ አስሊ አይደለም ስለዚህ ሌላው ትልቅ እንደሚናገር ይግስማርት ፕሊዝ ሆናለው እናቴ የቀጠሮ ገምጄ ነው ጋር ሞዲ 500 ኮይን ነው የሰጡኝ ህዝብ ላይ ተተማመኝ ትሽ እሰኪ በቃ አሁን ልንዋቃቀስ አይደለም እዚህ ጋር የመጣ ነው ግን ሁላችሁ G24 አንዴ ጉቺን እናስወራት ጉቺ እሺ በቃ ቴንክ ዩ አለለው ሁላችሁም ሰላም ያለው ኩማዬ አሸንፈካል እንኳን ደስ አለክ ልልክ ነው የገባሁት በሚያስፈልግክ ሁሉ ከጎንክ አለን ያው ጂጂን ብለዋለች ቲክታክ እንዲወስደው አንፈልግም ባስፈለገ ኩላ እኔ በበኩሌ በግሌ አለሁ ኤኒታይም ብዙ ነገር ነው በጣም አመስግኑ ጋይስ እዚህ ጋር ላችሁ ጉቺን በተለይ በጣም አመስግኑ ጌታ ነው ማለት ተሸካሽከን መረጋጋት አለብን ባይዘው እዚህ ቲክቶክ ላይ ተሸካሽከን ማጥፋት አለብን እነዚህ አላህ ምስክሬ ነው ኑሮ ያልጠቀምከኝ ሄደ ምን አባል ጎዳኝ ነው ቆይ ዛሬ እናንተ ላይ ነው የማድረው በቴቪታቱ ያለው ፕሊዝ አንን ኩማዬ ይሄ ልበልክ ብዬ ነው ኤኒታይም ባስፈለግኩ ሰዓት ሁላ የት እንደምታገኘኝ አለሁኝ አይዞክ በርታ ከጎንክ ነን እሺ በርታ በጣም ነው ቴንክ ዩ ሶ ማች በጣም አመሰግናለሁ የእናቱ አመሰግንሽ ጌታ ኩማ ለሄድሽ ስልክ ቁጥርን ጻፍልኝ ደወር ያባረ ይሄን አለን ለማለፍ ነው ቲክታክ ላይ ትንሽ የጊፍት የሰጠነ ግን ከጀርባህነን ምንም እንዳትፈራ አይዘው ወንድማችን ሰላም ነው አመሰግናለሁ አለለሽ መንግስቴ ኩማዬ ነገና ጅራል በቃ ወላገራ ኢንሻአላህ ጂጂ ቴንክ ዩ ጂጂ ትልቅ ችግር ላይ ነው ያለው እኔ አንተን እየተናገርኩ አይደለም አንተን እየተነጋገርኩ እንዳይመስል ግን ልጁ መረዳት አለበት ደስፋስ በቃ ይሄንን ነገር ሁላችሁንም በጣም ነው አመሰግናችሁ ጌታ ማለት ጂጂ ስሜታ የሆነ የምትናገረው የሆነ ብዙ ጊዜ ምን እንደሆነ ታውቃላችሁ ከግብት በላይም አይዞን ኩማ አለለም ብትሉኝ አንድ ነገር ነው አይዞን ኩማ ማለት የሆነ ሞራል ለሰው መስጠት ራሱ እኮ አንድ ነገር ነው እሱ ብቻ ቢሰጥ ሰው ፑሽ ላይ ያረግ ይችላል ከዛ አንግል ነው ከዛ በኋላ ግን አለ መስጠት ግን እኔ በጣም ነው የደበረኝ ሐቁን ስነግርክ በጣም ነው የደበረኝ ሄደክ አንበሳ ምንም ልሰጠው ይገባ ነበር አላደረክም አትሊስት ሶስተኛው ጌም ላይ ልትሰጠው ይገባ ነበር አልቋል ተሸንፏል ሶስተኛው ላይ ቢያንስ በዚህ በኩል መተክ ሰፖርት ልታረገው ይገባ ነበር ይሄ ሐቅ ነው ይሄን ራሱ ስላላደረክ እኔ ደብሩኛል አያውቅም የምትሉ ሰዎች ድብን አርጎ ያቃል ስል በምክንያት ነው የምለው ያቃል አላቅም ቢል እንዳታምኑ ያቃል ጌሙ ለኩማ ሰፖርት እንደሆነ ምክንያቱም ማንንም በአንድ ሳምንት ውስጥ ጌም አዘጋጅቶ የተጫወተ ሰው የለም በሳምንት ውስጥ አፍጥነን እንዲጫወቱ ያደረግንበት ምክንያት ኩማ እንዲረዳ ነው ይሄ እውነት ነው በደንብ ነው አይ ዲቦራ ማስታወቂያ እንኳን አልሰራችም ማስታወቂያ እንኳን ግን ምንድነው አሁን የምለው ህዝቡም ቢሆን ማለት ነው ህይወታቸውን ለሚኖሩ ልጆች ይፍቀድላቸው በቃ ገብቶሻል አሁን ቤታዮ ልጅ ናት ይፍቀድላት ህይወቴን ልኑር ስትል ሰው ህይወቷን ሊያኖራት አልቻለም ጥሩ ሆና ጥሩ መርዳት ስትችል በቃ ሊቋቋሙት አልቻሉም ሆነስሊ ስለዚህ
ተዋቸው። ኩማንም ደግሞ እኛ በሆነው በውስጥ ማድረግ ያለብንን ሁላችንም እያደረግን ወንድማችን ነው እናርግለት። ወንድ ልጅ ነው። እዚህ አሜሪካን ሀገር ላይፍ ቀላል አይደለም። ስለዚህ ፕሊስ ሁላችሁም በእንደዚህ ተባበሩ፣ እርዱት። እንደዚህ መሰበር ቀላል ነገር አይደለም። እዚህ ሀገር ዲፕረስ መሆን ቀላል ነገር አይደለም። ስለዚህ ፕሊስ ሁላችሁም ይሄ አይጠቅመውም፣ ለሱ ከጎኑ መቆምና ማሳየት ነው እንጂ የሚጠቅመው አሁን ይሄ ለምን አልተሰጠም፣ ይሄ ምንም ቱሌት። ይሄ አሁን ማድረግ ያለብን እየተንቀሳቀስን ሰዎችም እንደዚህ የሚሉትን ሰዎችም ካጠገቡ እንትን አለ ማለት እና ቃል ነው ሰውን የሚሰብረው። ከገንዘብም በላይ ቃል ንግግር ሰውን ይሰብራል። ስለዚህ ፕሊስ ይሄንን ለማለት ነው ወንድሞቼ። ይቅርታ፣ አመሰግናለሁ። ታንክ ዩ እናመሰግናለን። ማን ነበር? ኃይሌ ዴቫ እጂ ቻው። አቤት ዴቫ፣ አቤት ወየ ዴቫ ሄድበት። አይ እንትን ሂሩት በካሽ ምናምን ላለችው ግን ያው ቲክቶክ ላይ ያለ ማህበረሰብ ካሽ አይሰጥም ማለት በጊፍት ምናምን ካልሆነ አብዛኛው ሻፕ ስለሆነ ምናልባት ድጋሚ እንኳን መረዳት ካለበት በእንደዛ አይነት መንገድ ነው። ምናልባት ነው ያነኛው ዋትስአፕ ላይ እንኳን ደውዬልህ ነበር። ነው እንዴ? የለኝም እኮ ዳንዬ፣ ብዙ ጊዜ እሱ አይኖረኝም። ቴሌግራም ነው። እስቲ ደውልልሃለሁ። እሺ በኋላ ግርማ ሞያ ልክ ነህ አንተ። ሰው በካሽ እርዱ ስትል መጀመሪያ ቤታዮ በካሽ እንዲረዳ ብላ ተሞክሮለት ነበር። ገባክ? በካሽ ግን እንደምታውቀው ነው፣ ብዙ ሰው አይሰጥም፣ አይልክም። that's why ነው ወደ ጌም እንዲደረግ የታሰበውና ጌም ይጫወት የተባለው። ገባክ? ቤታ ሞክራለች የተወሰነ ነገር ማለት ነው። በቤቷ ራሱ ልታደርግ ሞክራ አልተሳካም። ማለት የተጠበቀውን ያህል አይደለም። እኔም በቤቴ ሞክሬያለሁ። ምን ያህሉ ሰው ይሰጣል ታውቀዋለህ። ጌም ሲሆንና በውስጥ ስትለው ሰው እኩል ስሜታዊ አይሆንም። ያንን በማለት ነው ዲቦራ ይሄንን ኃላፊነት ወስዳ ጌም ልታጫውተው እሺ ያለችው። ኩይኗ ለምን ነው ሰጠው? ኩይኗ ተይ እንጂ እንዴ! ኩይኗ አሳጅ ከባድ ሚዛን እኮ ናቸው። እንዴት አይሰጡ? እኔም ብዬ ነበር ትናንት፣ ግን የሚያዳምጣል አይደለም። እያንዳንዳችሁ የራሳችን አስተሳሰብ ምናምን ቢሆን እኔ እርዳታ ሲባል እስከዚህ ነው ማቀው ማለት እኔ አሁን እንበል እንጂ ያውላ የራሴ አስተሳሰብ ማለት ነው። ምንም እንትን አሁን እርዳታ እኔ ከሰው ጋር እንደዚህ ብጫወትም እንዲያውም ቤተሰብ ከምለው በቃ የምግባባው ሰው ጋር ከተጫወትኩኝ አሁን ለኔ የተሰጠኝን በቃ ለእርዳታ ስለሆነ ድረስ በቃ ይሄ እርዳታ ስለሆነ ይሄም ላንተ ይሁንልኝ እግዚአብሔር ያነቃቃህ ብዬ እኔ የተቀበልኩትን እሰጣለሁ። እግዚአብሔር ነው ማለት ነው። እኔ ዳኒ ምንም ወዬ ምን አለ መሰለህ እኛ ኢትዮጵያውያን የምንለየው ሺህ ጊዜ ይኑረን ክብራችንን አሳልፈን የምንሰጥ ሰዎች አይደለም። ይሄ ሰውዬ ስህተቱ ቢቆጠር የሚያልቅ አይደለም። ሬሲስትነቱ እንዳለ ሆኖ ማለት ነው። ግን ያለ መስጠት መብቱ እንዳለ ሆኖ የሰው ሞራል ላይ ግን የመረማመድ መብት ማንንም አይሰጠውም፣ ማንንም አይተውም። በቃ የሰው ልጅ ሞራልን የመሰባበር መብት የለውም። ያውም የደሃን ምን ነው በእናትህ የወደቀ ሰው ላይ ጭራሽ ሌላ ነገር። አረ ይሄ ፌር አይደለም፣ ፌር አይደለም። ሼም ነው በጣም። እኔ ፐርሰናል በግሌ በጣም ነው ያዘንኩት። በዛውም ደረጃ ደግሞ ከጎኑ የቆሙትን ደግሞ እኔ ቃላት የለኝም፣ ወላሂ ቃላት የለኝም። ሰው ናችሁ እናንተ። በቃ ያጋጥማል፣ ማን ነው ያጋጥማል፣ ኖርማል ያጋጥማል ይላሉ እና ምን ታደርገዋለህ እንግዲህ ህይወት ያው እሱን አብዛኛው ቅድም እንዳልኩ አንዳንዶችም ልክ በቃ አለ አይደለ እንደዚህ በውስጥ እርዱ ምናምን ሲባሉ በቃ አለ አይደለ ትንሽ የሚደብራቸው አለ። ከዛም በጊፍት ምናምን እንደዚህ የሚረዱ ማለት ጌምም ስላደረጉ አሪፍ ነው ገባ። ግን ያው ፋይናሊ አካሄዱ መጨረሻው ምናምን ባያምርም ደስ አይልም። በቃ እኔም የሆነ ቪዲዮ አይቼ ምናምን ሲያለቅስ ምናምን ማንማችን ላይ የሚደርስ ነገር ነው። ማንማችን ላይ በተለይ እንደዚህ አይነት በጣም ከበድ ያሉበት አገር ላይ
ሳታስቡት የሆነ ነገር ሳታስቡት አንዱ ከሆነ ቦታ በቃ አይደለ ሱቅ ራሱ አስቤዛ አርጋችሁ ስትወጡ አንዱ በቃ ጥንቁል አርጋችሁ ሲነካችሁ ከዛም በኋላ መደባደብ ትጀምራላችሁ። በቦክስ ትለዋለህ። በቃ ስሜታዊ ነው ማለት ነው። ያኔ ይወድቃል፣ ፖሊስ ይመጣል፣ ወስዶ ይቀረቅራል። እዛም በኋላ ማንም የለም በቃ እና ማንም ላችሁም ላይ ሊደርስብን ነው የሚችል ነውና በዚህ አቅሙ ያው ይሄን ልጅ ምን እንደሆነ ምናምን ነገር ባላቅም ግን ያው በቪዲዮ ባየሁት ምልክት እርዱኝ ምናምን እንደዛ በሚለው ነውና ይሄ ነው ትላላችሁ። ዳስት ኪኪሻ ወይ ወንድሜ ገማሙ ወጣ ስልክ ላይ ነው መሰለኝ። ግን አንድ ነገር ሳላልፍ አልቀርም። አንድ ነገር ሳልል የማልለው ነገር አለ። ሜቢ ድንገት ነው ይሄ ልጅ ነበረው ግላፍ እንዲያጠራቅም አድርገው ሆን ብሎ እንዲያሸንፍም ይሄን እኮ ቀድመው ቀምረው ሊሆን ይችላል። በውስጥም ይሄን ነገርም ግን አልሄድንበትም፣ አላየነውም። ይሄን ስልክ ድንገት ሜቢ ሌላ ተንኮል አለ ብዬ አስባለሁ። ድንገት ይሄ ሰውዬም በጭፍን ድንገት አሳስተውታል። እርዳታም እንዳልሆነ በቃ ይሆናል አይደል? ይሄ ቲክቶክ ላይ የሚጫወቱት የዘረኝነት ጌም በዛ አንገልም ድንገት አስረድተውት የሆነ ነገር አድርገውም ሊሆን ይችላል። ግን ቤታዬ ያለች ይሄ ነገር ይኖራል ብዬ አላሰብኩም። በጣም ግራ የሚያጋባ ነው። በቃ ይሄ ልጁ ሞራሉን እንዴት አድርጋችሁ እንደምትመልሱ አላውቅም። ልጁ ሞራሉ